በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰኔ 25 ቀን የሚከበሩ የቅዱሳን በዓላት። እንኳን ከዘመነ ጸደይ ወደ ዘመነ ክረምት መሸጋገሪያ ስለሆነችው ዕለትና ለቅዱሳኑ ዓመታዊ ክብረ በዓል በሰላም አደረሳችሁ። ስንዱም እመቤት ቤተ ክርስቲያን አገራችን ሁሉ ነገሯ በሥርዓት ነውና ዓመቱን በዘመናት ከፍላ ትጠቀማለች። እሊም ዘመናት መጸው፣ ጽጌ፣ ሐጋይ፣ በጋ፣ ጸደይ፣ በልግና ክረምት ናቸው። ዘመናቱ ወቅቶችን ከመለየትና ማሳወቅ ባሻገር የእኛ ሕይወትም ምሳሌዎች ናቸው። ልብ ልንላቸው ይገባል። በተለይ ጌታችን ኢየሱስ ክርስቶስ ለስም አጠራሩ ጌትነት ይሁንና ሽሽታችሁ ወይም ስደታችሁ በክረምትና በሰንበት እንዳይሆን ጸልዩ ብሎናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 20። ልንጸልይ ይገባናል። በዘመነ ክረምት ቅጠል እንጂ ፍሬ የለበትምና ፍሬ ምግባር ሳናፈራ ሞት እንዳይመጣ፣ አንድም ክረምት የዝናብና የጭቃ ጊዜ በመሆኑ እንኳንስ ለስደት ለኑሮም አይመችምና እንደ ሊቃውንት እንዲህ ብለን እንጸልይ። በዝንቱ ክረምት በመዋሊነ እንበለ ፍሬ እንዘ በቆጽል ሃሉነ ናስተበቋክ እግዚኦ ኢይኩን ጉያነ። ክረምት በተባለ በእኛ ዕድሜ ፍሬ ሳናፈራ በቅጠል ያለ መልካም ሥራ ሳለን አቤቱ ጌታ ሆይ ስደትን አታምጣብን። ቸር አምላካችን ከዘመነ መጸው በሰላም ያድርሰን። ተረፈ ዘመኑን የንስሐ የፍሬና የበረከት ያድርግልን። በዚህች ዕለት እነዚህ ቅዱሳን ይከበራሉ። ቅዱስ ይሁዳ ሐዋርያ። በዘመነ ሐዋርያት ይሁዳ ተብለው ይጠሩ ከነበሩት አንዱ የሆነው ቅዱስ የአረጋዊ ቅዱስ ዮሴፍ ልጅ ሲሆን እናቱ ማርያም ትባል ነበር። እናቱ ስትሞትበት ተጎድቶ የነበረ ቢሆንም ገና በልጅነቱ ድንግል ማርያም አግኝታው በፍጹም ጸጋ አሳድገዋለች። አስተዳደጉም ከጌታችን ጋር በአንድ ቤት ነበር። ጌታችን እርሱንና ወንድሞቹን ያዕቆብና ስምዖንን ከ72ቱ አርድእት ቆጥሯቸዋል። ቅዱስ ይሁዳ ወንጌል ላይ ከጌታችን ጋር መነጋገሩን የዮሐንስ ወንጌል መዝግቧል። የዮሐንስ ወንጌል ምዕራፍ 14 ቁጥር 22። ቅዱስ ይሁዳ ከጌታችን እግር 3 ዓመት ተምሮ መንፈስ ቅዱስን ተቀብሎ ብዙ አህጉራትን ዙሯል። አይሁድንም አረማውያንም ወደ ክርስቶስ ይመልስ ዘንድ ብዙ ድካምና ስቃይ በአኮቴት ተቀብሏል። አንዲት አጭር ወይም ባለ አንድ ምዕራፍ መልእክትም ጽፏል። አጭር ትባል እንጂ ሚስጥሯ እጅግ የሰፋ ነው። ቅዱስ ይሁዳን በዚች ቀን አረማውያን ገድለውት በሐዋርያነቱ ላይ የሰማዕትነትን ካባ ደርቧል። ቅዱሳን ጲላጦስና አብሮቅላ። ብዙዎቻችን መስፍኑን ጲላጦስ መጽሐፍ ቅዱስ ውስጥ ጌታችን እንዳይሰቀል ከአይሁድ ጋር ሲከራከር እናውቀዋለን። የጌታችን ሞቱ በፈቃዱ ነበርና አይሁድ እምቢ ሲሉት የክርስቶስን ንጽሕና መስክሮ እጁን ታጥቦ ሰጥቷቸዋል። የጲላጦስ ታሪክ ግን እዚህ ላይ አያበቃም። ጌታችን ኢየሱስ ክርስቶስ ሞት ድልን አድርጎ ከተነሳ በኋላ ትንሣኤውን በራእይ ገልጦለት አይሁድን ተከራክሯቸዋል። ውሸታም ወታደሮችን ቀጥቷል። በመጨረሻም ግን በሮም ቄሳር ተጠርቶ ከእስራኤል እስከ ሮም ድረስ ሰብኮ በሮም አደባባይ አንገቱን ተሰይፏል። ቅድስት እናታችን አብሮቅላም የጲላጦስ ሚስት ስትሆን ቁጥሯ ከ36ቱ ቅዱሳን አንስት ነው። ጌታችንን ተከትላ ቤቷን ለሐዋርያት አስረክባ ቤተ ክርስቲያንን በዘመኗ አገልግላ አርፋለች። ዛሬ ሁለቱም ቅዱሳን ይታሰባሉ። ጌታችን ከሐዋርያው ይሁዳ ከጲላጦስና አብሮቅላም ጸጋ በረከትን ያድለን። ሰኔ 25 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ይሁዳ ሐዋርያ ከ72ቱ አርድእት፣ ሰማዕቱ ጲላጦስ መስፍን፣ ቅድስት አብሮቅላ ሚስቱ፣ አባ ጴጥሮስ ሊቀ ጳጳሳት። የጸደይ መውጫ የክረምት መግቢያ። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት። ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከርዙን ሰማዕት፣ ቅዱስ ዱማዴዎስ ሶርያዊ፣ አቡነ አቢብ ወይም አባ ቡላ፣ ቅዱስ አባ ቡፋና ጻድቅ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የይሁዳ መልእክት ምዕራፍ 1 ቁጥር 1። የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም የሆነ ይሁዳ
በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ምሕረትና ሰላም ፍቅር ይብዛላችሁ። ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኋችሁ ጽፍላችሁ ዘንድ ግድ ሆነብኝ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረቡልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ በዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት